አብርሽንና ሩታን ለማለያየት ወይም እንደተለያዩ እንዲቀሩ የሚጥር ሰው አለ እንጂ ሄርሜላ የ400 ሺህ ብር ወርቅ ገዝታ ለሩታ የምትሰጥበት አቅም የላትም። ሰላም አሰላሙ አለይኩም ወራህመቱላሂ ወበረካቱ። ሰላም ቤተሰብ እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ለቤት አዲስ ከሆናችሁ ሰብስክራይብ አድርጉ፣ እንዲሁም ቪዲዮ ላይክ አድርጉ። እንግዲህ ትናንትና ከትናንት ወዲያው ወርቅ ገዝቶ አብርሽ ለሩታ ሰጥቷን ነበረ። በጣም ደስ ብሎም ብዙዎቻችን ጎበዝ ጀግና እያልን በጣም አድንቀነው ነበር። እኔ ራሱ በጣም ጎበዝ ጀግና ምናምን ብዬ ቪዲዮ ሰርቼ ከዛ ቪዲዮ ላይ የሆነ ነገር መጣብኝና ቪዲዮን አጠፋሁት ማለት ነው። ቆይ ተረጋጊ መዲ ጀግና ለማለት ብሎ ነው መሰለኝ። ለካ ዩቲዩብ ያውቃል የሰውን ሐሳብ። እናማ ቪዲዮን አጠፋሁት። ከዛ ስነግራችሁ ማለት ነው ትናንትና ደግሞ ሩትዬ ወርቁ የሄርሜላ ነው ተብሏልና ባመጣጅህ ወስደህ መልስ ስትለው ሰማን ማለት ነው። ቆይ ይቺ ሄርሜላ ማለት ነው ይሄንን ወርቅ ገዝታው ከሆነ ራሷ ገዝታው ከሆነ መተት አሰርታበታለች። ለሩታ የሰጠቻት መተት አሰርታ ነው። ምክንያቱም እንዲሁ በጥሩነት 400 ሺህ ብር ወርቅ ገዝታ አሰጣትም። አብርሽን እንድትጠላ ከአብርሽ እንድትርቅ ሩታ አብርሽ ሄርሜላ እንዲል ከሄርሜላ ጎን እንዲሆን ምናምን እንደዛ አድርጋ ያንን ወርቅ ሰታት እንደሆነ እንጂ እንዲሁ በጥሩነት ወይም ደግሞ በስጦታ መልኩ የ400 ሺህ ብር ወርቅ ገዝታ ለመስጠት ለሩታ አቅም አይኖራትም ሄርሜላ ማለት ነው። ሲቀጥል ደግሞ እኔ ግን በጣም እርግጠኛ ሆኜ የማወራችሁ ነገር ቢኖር በቃ ሩታና አብርሽ አንድ ላይ እንዳይሆኑ የሆነ ሰው መቶ ሩታን እንደዚህ ነው ብሎ ያልሆነ ወይም ያልተደረገ ነገር ለሩታ ነግሯት ነው እንጂ ወርቁን አብርሽ ነው የገዛው ነው የምለው። ምክንያቱም ለምን እንደው ታውቃላችሁ ጋይስ፣ ታውቃላችሁ ሩታና አብርሽ አንድ ላይ እንዳይሆኑ በቃ ፍቅራቸው እንዳይመለስ ክፍተት እንዳለ እንዲሆኑ በቃ ደስታቸው እንዳይመለስ ትዳራቸውን እንዳይይዙ አንድ ላይ ትዳራቸውን እንዳይመሩ ደስ በሚል ሁኔታ ምናምን በጣም ብዙ በዙሪያቸው ያሉ ሰዎች በጣም ብዙ ሰዎች ክፍተት እንደፈጠሩ እንዲኖሩ የሚጥሩ ሰዎች አሉ። እነማን ካላችሁ እነ ተንከሲሱ እነ ሾካካዎች ምናምን ማለት ነው። እነ ተንከሲሶች ሾካካዎች ብዙ ልጆች አሉ የነሱ ጓደኛ መስለው ግን በነሱ መሀል የሚገቡ ሁሉ ጊዜ ማለት ነው። ስለዚህ ከነሱ አንዱ ለሩታ መጥቶ እንግዲህ እንደዚህ ነው ወርቁ የሄርሜላ ነው፣ ስለዚህ አብርሽ ገዝቶልሽ አይደለም ብሎ በቃ ሩታ አብርሽ እንድትጠላውና አብርሽ ላይ በጣም እንድታዝን በቃ አብርሽን ይቅር እንዳትለው በቃ አብርሽ ጋር አብረው ትዳራቸውን እንዳይመሩ አብረው ልጃቸውን እንዳያሳድጉ ደስታቸውን እንዳይመልሱ በቃ ብዙ ነገር ማድረግ እንዳይችሉ ያንን ነገር መጥቶ ለሩታ ሹክ ያላት ሰው መሳይ ሸይጣን አለ እንጂ ዝም ብሎ አይደለም ማለት ነው። ምክንያቱም አንደኛ እንዴት ነው ሄርሜላ እንዴት ነው በጥሩነት እንዴት ነው የ400 ሺህ ብር ወርቅ ገዝታ የምትሰጠው? እቺ ልጅ ከዩቲዩብ ሰርታ ነው አይደል? ገና ትናንትና ነው ዩቲዩብ ላይ የመጣችው። ደግሞ የልጅ አሳዳጊ ናት ተብሏል። የልጅ እናት ናት ተብሏል። የልጅ እናት መሆን ደግሞ ከባድ ነው። ደግሞ ብዙ ጊዜ የምትለው ልጅን ብቻ ነው ማሳድገው አባቷ አለ ስትል ሰምተን አናውቅም። ብቻ ነው ማሳድገው እኔና ልጄን ቤት ያለ ነው ምናምን ነው የምትለው ያቺ ሄርሜላ ማለት ነው። ስለዚህ አንድ ሴት ልጅን ለማሳደግ ልጅ ማሳደግ ቀላል አይደለም፣ ብዙ ወጪ ይጠይቃል። በተለይ ደግሞ ያለ አባት እገዛ አንድ ሴት ብቻዋን አንድ ልጅ ማሳደግ ከባድ ነው። ስለዚህ ብዙ ወጪ አለባት። እንኳን አይደለም ለማንም እሺ የቅርብ ሰው የሩታ የቅርብ ሰው እህቷ ብትሆን ወይም ደግሞ የእናቷ ልጅ እህቷ ብትሆን በቃ እሷን ለማስደሰት 400 ሺህ ብር ምንም ነው ብላ ገዝታ ልትሰጥ ትችላለች። ግን ሩታ ምንም አይደለችም። እንዴት 400 ሺህ ብር ወርቅ ገዝታ ልትሰጣት? ወርቁ 400 ሺህ ብር ነው ተብሏል። እንዴት 400 ሺህ ብር ወርቅ ገዝታ ልትሰጣት ትችላለች? እውነቴን ነው የምላችሁ። ወይ ያልሆነ ነገር አለበት ወይ ደግሞ ለሩታ የተሳሳተ መልእክት ያልሆነ መልእክት የነገራት ሰው አለ ብዬ ነው እኔ የማምነው ማለት ነው። እንደዛ ነው የምለው እንጂ ሄርሜላ ይሄንን የማድረጉ አቅም ይኖራታል ብዬ አለም። ሀብታም ልትሆን ትችላለች። ሀብታም ብትሆን ደግሞ እውነት ለማታውቃት ወይም ደግሞ ዝም ብላ ፍሬንዷ ለሆነች ልጅ 400 ሺህ ብር ወርቅ መግዛት ከቻለች ዩቲዩብ ላይ ለራሱ እየመጣች በውሸት አታለቃቀስም ነበር ማለት ነው ሀብታም ከሆነች። አዎ እውነቴን ነው የምላችሁ። እና
ሀብት የለም ወፍ የለም። ስለዚህ ሄርሜላ አይደለችም የገዛችው ሲጀመር። ግን እነሱን ለማጣላት እነሱ አሁን ሩታ በቃ ደስተኛ ሆና ሰሞኑን በቃ አብርሽን በደስታ የተቀበለችው ስለሆነ እያደረገላት ያለውን ነገር እያመሰገነችው ስለሆነ በቃ ይቅር ስለውና በቃ አንድ ላይ ይኖራሉ። ከዛ በቃ ምንም የሚቀና ሰው አለ፣ በሰው ህይወት በሰው ትዳር የሚቀና ሰው አለ። ያ ሰው መጥቶ ለሩታ ያልሆነ ነገር ተናግሮ አብርሽ እንድትጠላውና ያልሆነ ነገር በቃላ በክፍተት እንዳደረጉ እንዲኖሩ ክፍተታቸውን እንዳይደፍኑ ልጃቸውን አንድ ላይ እንዳያሳድጉ ትዳራቸውን አንድ ላይ እንዳይገፉ ወይም ትዳራቸውን አንድ ላይ እንዳይመሩ የተናገራት ሰው አለ። የነገራት ያልሆነ ነገር የነገራት ሰው አለ ብዬ ነው የምለው ማለት ነው እንጂ እኔ ሄርሜላ ይሄንን ወርቅ ትገዛዋለች ብያለሁ። በነገራችን ላይ እንዴት ንቀሻት ነው እንዳትሉ፣ ልትገዛ እኮ ትችላለች። ይገዛል እኮ። እኔ ለእናቴ ልጅ ቢሆን አሁን እኔ ድሃ ነኝ፣ ለእናቴ ልጅ ከሆነ ላስደስታት ካልኩኝ በቃ የኔ ይቅርብኝ ብዬ የኔን ቡጭቅ አድርጌ ለእናቴ ልጅ ላስደስት እንትን አላለሁ። እኔ ይቅርብኝ ብዬ ማለት ነው ባለኝ። ግን የእናቷ ልጅ አይደለችም የምትወደው ልጅ ወይም ደግሞ ያው ሽሟ ልበት ወይም የጓደኛዋ የጓደኛዋ ልበት የጓደኛዋ ሚስት ናት። ለጓደኛዋ ሚስት ነው ደግሞ ወይም ደግሞ ለውሽማዋ ሚስት ወርቅ 400 ሺህ ብር ገዝታ ልሰጥ ማን ያምናችኋል? እውነት ማንም አያምናችሁ ማለት ነው። እና እኔ ማለት የምፈልገው ለሩትዬ ተረጋጊ፣ ነገሩን ቀስ ብለሽ አጣሪ። እውነት ነው አይደለም የሚለውን ይሄን ነው። ከዛ እሷ ከሆነች የገዛችው ልበሹ በያት ማለት ነው። እውነትሽን ነው። ባመጣ እግርህ ባመጣ እጅህ ወስደህ መልስ ማለትሽ እውነትሽ ነው። ግን እስኪ ተረጋጊ። ምናልባት ነገረኛ እናንተ አንድ ላይ እንዳትሆኑ ምናልባት እንደዛ የማይፈልግ ሰው ነገረኛ ወይም ደግሞ እናንተ ደስታ የማይፈልግ ሰው ሊሆን ስለሚችል እንደዛ ያለሽ ያ ሰው ማን ነው እርግጠኛ መሆን አለብሽ። እና ቤል እነዚህ ቡሪኬናት ማን የሚባል ሰው ምናምን እነዛ ምናምን ከሆኑ እነሱ እናንተ አንድ ላይ እንድትሆኑ ስለማይፈልጉ ነው። በተለይ አቤል ከሆነ እንደዛ ያለሽ እንደዛ አንድ ላይ እንድትሆኑ ስለማይፈልግ ነው እንጂ እውነቴን ነው። ሄርሜላ ወርቁን ገዝታው አይደለም ማለት ነው። ሄርሜላ ታማ ሐኪም ቤት ሆነ እንኳን ወርቅ ልትገዛ ማለት ነው። አብርሽ ሩታ ጋር ተመለሰብኝ አልተመለሰብኝ በሐሳብ ማለት ነው። በህመሟ ላይ ሌላ ህመም እየደራረበች ማለት ነው። እንኳን ወርቅ ልትገዛ ማለት ነው። እንኳን የወርቅ የ400 ሺህ ብር ወርቅ መግዣ አቅም ሊኖራት ማለት ነው። እንዴ ስንት ዲራማ ተሰራይ በኋላ ዩቲዩብ የተከፈተላት ለምንድን ነው? እንድትሰራ እኮ ነው። መቼም ሀብታም ሰው ዩቲዩብ ትዝ አይለውም። ዲሃ ሆነ። ምክንያቱም በፊት ያለው ሰው ማለት ነው። አሁን የሌለው ወጣቱ በፊት የሌለው እየሰራ ሀብታም ይሆናል ዩቲዩብ ላይ። ያ ዩቲዩብን መቼም አይለቅም። ነገር ግን ከድሮ በዩቲዩብ ሀብታም ያልሆነ ከድሮ በሌላ ነገር ሀብታም የሆነ ሰው ዩቲዩብ ላይ እንደዚህ እንትን አይልም። ስለዚህ ሄርሜላ ከድሮ ሀብታም ከሆነች እንደዚህ ነገሮችን ማድረግ የምትችል ሰው እንዴ ቀላል ነው። እንዴ ሲላ 400 ሺህ ብር ቀላል ነው። እንዴ ጋይስ እንዴ ለስደተኞችስ ሲሆን ቀላል ነው። ምክንያቱም ቢያንስ ሰርተው በሪያል ወይም በዶላር ወይም ደግሞ በድርሃም ተሰርቶ ነው ተመንዝሮ ነው እንትን የሚባለውና ወይ የሁለት ወር ደሞዝ ወይ የወር ደሞዝ ሊሆን ይችላል። ነገር ግን ለኢትዮጵያ 400 ሺህ ብር ቀላል አይመስለኝም። ሆነ ኢትዮጵያ ላይ ቀላል አይመስለኝም ማለት ነው። ስለዚህ ከባድ ነው። ብቻ ሩትዬ ተረጋግተሽ አስቢበት ነው የምለው። ራስሽን ማታስጨንቂ። ያው እኔ እኮ ማለት ነው እንደዚህ አይነት ነገር እንደሚፈጠር ሰሞኑን ደስታ በደስታ ላይ አብርሽ ሲደጋግሙ እንደዚህ ነገር እንዳለ እንደዚህ እንደሚፈጠር ፈርቼ ወይም ጠርጥሬ ነበረ። ለማንኛውም እስኪ ደግሞ የሚሆነውን እናያለን። ያው ወርቁ ያው እንግዲህ አብርሽ ያው ማን የነገረሽ ብሎ ሩታን መያዙ አይቀርም። ያኔ ከነገረችው ደግሞ እንግዲህ እስኪ የሚመጣውን እናያለን ማለት ነው። እውነትም ሄርሜላ ደግሞ አንዳንድ ልጆች ሄርሜላ ናት የገዛችው ሄርሜላ ናት የገዛችው። ሄርሜላ ማለሩታ 400 ሺህ ብር ወርቅ ገዝታ ከሰጠች መተት አሰረታበት ነው እንጂ እንዲሁ አሰጣት ተው ይቅር ይበለን። ግን ማለት እውነት እንደውዳታ እንደው በአጋጣሚ ላወቀቻት ሰውማ
ወይም ደግሞ አንዳንዴ እኮ በአጋጣሚ ሰው አውቃችሁ ሰው ጥሩ ሰው ብዙ አመት ያሳለፋችሁ አብራችሁት ምናምን እንደዛ አይነት ሰው ከሆነ በቃ እንደ ዘመድ ወይም እንደ ወይም በቃ ጓደኛ ራሱ ጥሩ ጓደኛ እንደ እህት ነውና ሊገዛ ይችላል። ግን እነዚህ የተዋወቁት ቅርብ ጊዜ ነው ተዋወቅን ብለው የመጡት ለኛ ማለት ነው። እና ለማንኛውም ሁሉም ነገር ግራ ያጋባል። እስኪ ወደፊት ሁሉንም የምናይ ይሆናል። ወደ ሀገር ልጆች ያላችሁበት ሰላማችሁ ብዙ ትርፍ ይበልኝ ባይደና